አሕዛብ ሁላችሁ ይህንን ነገር ስሙ። በዚህም ዓለም የምትኖሩ ወንዶችም ሴቶችም ይህንን ምስጢር አድምጡ። የመላእክት አለቃ የቅዱስ ሚካኤል ገናናነት ይገለጽ ዘንድ እግዚአብሔር ያደረገውንም ተአምራትና ኃይሉን ታውቁ ዘንድ ሁልጊዜ ይጸልያል። ሰውንም ሁሉ በረድኤት ይቀበላልና በጸሎቱም ለሚታመኑ ሰዎች ወደ እግዚአብሔር ይማልዳል። እንደ ስራቸውም ክብርንም ኃይልንም ይሰጣቸዋል። ሃይማኖቱ የቀና አንድ ሰው ነበረ። ስሙም ዱራታዎስ ይባላል። ሚስቱም ቴዎብስታያ ትባላለች። ቆሎንያ በምትባል በአንዲት ሀገር ይኖሩ ነበረ። ብዙ ገንዘብ ማለት ብርና ወርቅ፣ በግና ላምም፣ ግመልና አህያም፣ ፈረስና በቅሎ ነበራቸው። ዱራታዎስም ሚስቱም ቴዎብስታያ ለችግረኞችና ለድሆች ይራሩ ነበረ። በመላእክት አለቃ በቅዱስ ሚካኤል በዓል በየወሩ በ12 ቀን ብዙ ምጽዋትን የሚያደርጉ ነበረ። በየሀገሩ ሁሉ 3 ዓመት ድረስም ጽኑ ረሃብ ሆነ። በየሀገሩ ሁሉ ዝናብ ስለታጣ እህልና ውሃ ጠፋ። ስፍር ቁጥር የሌላቸው ሰዎችም ከብቶቹም አለቁ። ዱራታዎስና ሚስቱ ግን ምጽዋትን መስጠትን አልተውም። ያላቸውንም እየሸጡ ለችግረኞች ለድሆች ይመጸውቱ ነበረ። በገንዘባቸውም ስደተኛውንና እንግዳውን ይቀበሉ ነበር። ከዚህም በኋላ በኅዳር በ12 ቀን በመላእክት አለቃ በቅዱስ ሚካኤል በዓል ዋዜማ በቤታቸው ከነበረው ሁሉ ምንም አላገኙም። ስንዴም ቢሆን ወይንም ቢሆን በግም ቢሆን ላምም ቢሆን በቤትም በእዳሪም አላገኙም። ቴዎብስቲያም እቤት በገባች ጊዜ የምታደርገው ምንም ጠፍቶባት ተቀምጣ ታለቅስ ጀመረ። የመላእክት አለቃ ቅዱስ ሚካኤል ሆይ በዓልህ እንዲህ እንዴት ይታጎላል እያለች ባሏም ዱራታዎስም ገብቶ እንዲሁ አላት። ስላደረገልን ሁሉ ፈጣሪያችን እግዚአብሔርን እናመስግነው እንጂ ምንን ያስለቅስሻል? አሁንም የቅዱስ ሚካኤል በዓል እንዳይታጎል እኔ ልብሴንም ለወይንና ለስንዴ ሽጬ በመላእክት አለቃ በቅዱስ ሚካኤል በዓል መስዋዕት ይሆን ዘንድ ለቤተ ክርስቲያን እሰጣለሁ፣ እሱም ችግራችንን ያውቃልና። ሚስቱም እንዲህ አለች፣ ዛሬስ እንደምንም እንዲህ ጠላኸኝ? የኔ ልብስ እንደምን እንዲህ ጠላኸኝ? የኔ ልብስ ትተህ የአንተን ልብስን ትሸጣለህን? ስጋዬንና ስጋህስ አንድ አይደለምን? ጌታችን ባልና ሚስት አንድ አካል ናቸው። እግዚአብሔርም አንድ ያደረገውን ሰው ሊለያየው አይችልም ብሎ እንደተናገረው እሱም ሚስቱንም እንዲህ አላት፣ የወንድ ልብስ ቢያረጅም አያሳፍርም፣ ለሴት ግን ያሳፍራል። የአንቺ ልብስም ለነገ ይቀመጥ፣ በመላእክት አለቃ በቅዱስ ሚካኤል በዓል ቀን እንድትጸልይበት ይቆይ አላት። ዳግመኛም ሐዋርያው ጳውሎስ በጌታችን በኢየሱስ ክርስቶስ ዘንድ ወንድና ሴት የለም አላለህምን? ምክንያቱም አታድርግ አለችው። እሺ እንዳልሽ ይሁን አላት። ይህንንም ልብስንም ሽጬ ስንዴና ወይን ገዝቼ ለቤተ ክርስቲያን ሹም እሰጣለሁ። ነገ ያንቺን ልብስ ወስጄ በግ ገዛበታለሁ አላት። በነጋውም የሚስቱን ልብስም ይዞ ባለበግ ወዳለበት ቦታ ሄዶ ባለበጉንም በ3 ወቄት ወርቅ የሚሸጥ በግ አለህን? አለው። አዎን አለኝ አለው። ዱራታዎስም መልሶ እንዲህ አለው፣ መያዣ የሚስቴን ልብስ እሰጥሃለሁ፣ እስከ 3 ቀንም እከፍልሃለሁ። ባገኘህ 3 ወቄትም ወርቅ እሰጥሃለሁ፣ ባላገኝህም የሚስቴን ልብስ ገንዘብ ይሁንህ አለው። ባለበጉም የሐር ልብስ በቤቴ ሞልቶ አለ፣ የሚስትህንም ልብስ አልሻም አለው። ዱራታዎስም በጽኑ ሐዘን ወደ ቤቱ ሲመለስ የመላእክት አለቃ ቅዱስ ሚካኤል በንጉሥ አምሳል ብዙ ሰራዊት ተከትለውት በነጭ ፈረስ ላይ ተቀምጦ በጎዳና ተገናኘው። ዱራታዎስም ባየው ጊዜ ፈርቶ ከጎዳናው ፈቀቅ አለ። የመላእክት አለቃ ቅዱስ ሚካኤል ዱራታዎስ ሆይ እንዴት አደር? ከወዴትስ መጣህ? እስኪና ንገረኝ አለው። ያን ጊዜም ዱራታዎስም ቀረበ። ዳግመኛም የመላእክት አለቃ ቅዱስ ሚካኤል ዱራታዎስን ይህንን በትከሻ የያዝከው ምንድን ነው? የሴት ልብስ ይመስላል አለው። ያን ጊዜም ዱራታዎስም መልሶ አዎን ጌታዬ፣ ዛሬ የመላእክት አለቃ የቅዱስ ሚካኤል በዓል ነው። የሚስቴን ልብስ ይዤ ለመላእክት አለቃ ለቅዱስ ሚካኤል በዓል የማርደው በግም ልገዛ ወደ ባለበግም ሄድኩኝ። ባለበጉ ግን መያዣ ስጠኝ አለኝ። እንዲያስ መያዣ የሚስቴን ልብስ ውሰድ አልኩት። የሐር ልብስ በቤቴ ሞልቶ አለ ብሎ እምቢ አለኝ አለው። የመላእክት አለቃ ቅዱስ ሚካኤልም አሁንስ እኔ ብዋስህ እስከ 3 ቀን ትከፍላለህ አለው። ዱራታዎስም አዎን ጌታዬ እከፍላለሁ አለው። የመላእክት አለቃ ቅዱስ ሚካኤልም ያን ጊዜ አንዱን መልአክ ሂደህ ባለበጉንም ለዱራታዎስ በጉን ስጠው፣ እስከ 3 ቀን ድረስ ይከፍልሃል በለው ብሎ ላከው። ያም መልአክ የመላእክት አለቃ ቅዱስ ሚካኤል እንዳዘዘው ለዱራታዎስ በጉን አመጣለት።
ዳግመኛም መልአኩ ዱራታዎስንም ከሰዎች ጋር ታሳድረኛለህን አለው። ዱራታዎስም አዎን ይሁን ጌታ እንዳልከኝ እደር አለው። የመላእክት አለቃ ቅዱስ ሚካኤልም የከብት ስጋ አልበላምና ለራቴ የምበላው አሳ ገዛልሃለሁ አለው። ቅዱስ ሚካኤልም ለባለ አሳውም ዋጋውን ምን ትሰጠዋለህ አለው። ዱራታዎስም የሚስቴን ልብስ እሰጠዋለሁ አለው። ያን ጊዜ የመላእክት አለቃ ቅዱስ ሚካኤልም በመንፈስ ቅዱስ እንደ ሰው ፈገግ ብሎ ከዚህች ልብስም በስተቀርም ሌላ የምትገዛበት የለህም አለው። አዎን ጌታዬ የለኝም አለው። ቅዱስ ሚካኤልም አሳ በሚይዙ ሰዎች ዘንድ ብዋስህም እስከ 3 ቀን ትከፍላለህ አለው። አዎን ጌታዬ እከፍላለሁኝ አለው። ያን ጊዜም ቅዱስ ሚካኤል አሳ ወደሚይዙ ሰዎች አንድ መልአክ ላከ። ያም መልአክ ፈጥኖ ሂዶ አንድ አሳ አምጥቶ ሰጠው። ዱራታዎስም ደስ አለው። የመላእክት አለቃ ቅዱስ ሚካኤልም ጌታዬ ሆይ ተነስ ወደ ቤት እንግባ አለው። ቅዱስ ሚካኤልም አንተ አስቀድመህ ወደ ቤት ግባ፣ እራታችንን አዘጋጅ፣ እኔ በኋላ እመጣለሁ አለው። ዱራታዎስም ያን ጊዜ በግና አሳ ይዞ ወደ ቤቱ ገባ። ሚስቱ ተወብስቲያም የደጃፉ በር ስትከፍትለትም ዘንድ ወጣች። በግና አሳውንም ልብሱንም በትከሻውም ተሸክሞ ባየችው ጊዜ ጌታዬ ሆይ በግና አሳ ልብሴን በትከሻ ተሸክመሃለሁ፣ ይህንን ሁሉ ከወዴት አገኘህ አለችው። ባሏም አጥቼ ወደ አንቺ ስመለስ በጎዳና ደግ መኮንን ሰው አግኝቼ ክብሩንና ገናነቱን ግርማውንም ባየሁ ጊዜ ከጎዳና ወጥቼ ቆም። በቃሉ ዱራታዎስ ከወዴት መጣህና ወደ እኔ ቅረብ አለኝ። ጌታዬ ሆይ ዛሬ የመላእክት አለቃ የቅዱስ ሚካኤል በዓል ነውና ለበዓሉ የማርደው በግ ልገዛ ሄጄ ነበር አልኩት። እንዴት በግ አላገኘህም አለኝ። ለባለ በጉም የምሰጠው ወቄት ወርቅ የለኝም፣ የሚስቴን ልብስም ይዘህ አንድ በግ ስጠኝ ብለው የሐር ልብስ በቤቴ ሞልቷን አለ። የሚስትህን ልብስ ማልሻም አለኝ አልኩት። ይህንንም በነገርኩት ጊዜ ሰውየው ደግ ነውና ያን ጊዜ ማዘነልኝ። ከሰዎቹም አንዱን መልእክተኛ ፈጥኖ ልኮ አንድ በግ አሳውንም እንደዚሁ አምጥቶ ሰጠኝ። ዱራታዎስም ይህንን ነገር ለሚስቱ ለቴዎብስቲያ ሲነግራት የመላእክት አለቃ ቅዱስ ሚካኤል ከሰራዊቱ ጋር እንሆ ደረሰ። ከበሩ ቁሞም ቴዎብስቲያ ሆይ በዚህ ክፍለ ዘመን እንደምን አለሽ አላት። የእግዚአብሔር ስሙ ይመስገን፣ በመላእክት አለቃ በቅዱስ ሚካኤል አማላጅነት አለን አለችው። ያን ጊዜም ዱራታዎስ ስለሱ የነገርኩሽ ሰው እነሆ ይህ ነው አላት። ቴዎብስቲያም ደስ ብሏት አንተ ክቡር ገናና ነህና ከበሩ አትቁም፣ ወደ ባሮችህ ቤት ግባ አለችው። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ዱራታዎስን እኔ ወደ ቤተ ክርስቲያን እሄዳለሁ፣ አንተ ይህንን በግረድ አሳ ግን እኔ ወደ ቤትህ እስክመለስ ድረስ ይቆይ አለው። አንተና ሚስትህም አስቀድማችሁ ስራችሁን አዘጋጁ። የመላእክት አለቃ ቅዱስ ሚካኤል ከነሱ ዘንድ ሂዶ ባሏ ዱራታዎስን ሚስቱንም ለመላእክት አለቃ ለቅዱስ ሚካኤል በዓል የምናደርገውን የቀረ ወይንም የለንም አላት። የቀረ አንድ ማድጋ አለ አለችው። ከዚያም በኋላ ዱራታዎስም ወይኑን ያይ ዘንድ ወደ ቤቱ ገባ። ከበርም እስከ ጓዳ ጋኑንም ማድጋውንም ወይንም ሞልቶ ነበር። ሚስቱም በጧት ከወጣሁ ወዲህም ወይን ያመጣልሻለን አላት። የለም አለችው። የሆነውን እስክናውቅ ድረስ ዝም በይ አላት። ዳግመኛም ወደ እንጀራው ቤት ገባ። ከበርም እስከ ውስጥም ድረስ ሞልቶ አገኘ። ዘይቱም ቅቤውም ማሩም ወደ አለበት ሄዶ ሞልቶ አገኘው። ወደ እህል ቤትም ሄደ፣ በየአይነቱም ሞልቶ አገኘው። ወደ ዕቃ ቤትም ሄደ፣ ሀብትም ሞልቶ አገኘው። በዚያችም ሰዓት ሊነገር የማይቻል ሀብት በረከት በቤታቸው ውስጥ ሆነ። ያን ጊዜም እጅግም ደስ ብሏቸው በመላእክት አለቃ በቅዱስ ሚካኤል አማላጅነት ቤታችንን የባረከ እግዚአብሔር ይክበር ይመስገን ብለው ሰገዱ። ያን ጊዜም በጉንም አረደ። ስጋውንም በሚቀቅሉበት ወይም በገፋጅም መላ የማያልቀውም ሆነ። የቅዱስ ሚካኤልንም በረከት ተቀብሎ ፈጽሞ ደስ አለው። ከዚህም በኋላ ወደ እሱ እንደሚመጣ ለነገረው ሹምም ያማረ ልብስን አነጠፈ። ወደ ቤተ ክርስቲያንም ሂዶ ከመላእክት አለቃ ከቅዱስ ሚካኤል ስዕል ዘንድም ሰገደ። እንዲህም ብሎ ጸለየ። የመላእክት አለቃ ቅዱስ ሚካኤል ሆይ ባሪያህን ዱራታዎስን ይቅር በለኝ፣ ከእግዚአብሔር ዘንድ ይቅርታንም ለምንልኝ። ዛሬ በበዓልህም ወገኖች ደስ ይላቸው ዘንድ ከበረከትህም የተራቡትም ይጠግቡ ዘንድ ዛሬ በእኔ ላይ የአማላጅነት ኃይል አሳየህ። በቤትህም የረድኤትህንም ጽንዓት ገለጽክ። ትላንትና እኔ ድሃ ነበርኩ፣ በበዓልህም መታጎልም ልቤ ይታመም ነበረ። ዛሬ ግን እግዚአብሔር አምላክ በአማላጅነት በሰጠኝ ፍጹም በረከት ባለጠጋ ሁኛለሁ። አሁንም እግዚአብሔር አምላክ የተመሰገነ ነው። ድሃውን ከምድር ያነሳኝ ጦማዳሪውንም ከትቢያ ከፍ ከፍ ያደረገኝ ከአንተ ጋር ያኖረኝ ዘንድ
በፍቅርህም ያጸናይ ዘንድ ከመላእክትህ ጋር ያኖረኝ ዘንድ ድሃውንም ከምድር የሚያነሳውን ምስኪኑንም ከመሬት ከፍ ከፍ የሚያደርገውን እሱ ነው ብሎ ነቢዩ እንደተናገረው እነሆ ከዳዊት ጋር በፊትህ እዘምርለታለሁ እንዲህም እያልሁ በመላእክት ፊትም ላንተ ዘምራለሁ፣ በቤተ መቅደስህም እሰግዳለሁ፣ ለስምህም እገዛለሁ። በምሕረትህም በቸርነትህም ምክንያት ቅዱስ ስምህን ከሁሉ በላይ ከፍ ከፍ አደርገዋለሁና እያልኩኝ ስለዚህም የእግዚአብሔር የአምላክህን ስሙ ለዘላለሙ ይመስገን። እንዲህም እያለ በሕዝቡ ሁሉ ፊት ጸለየ። ከካህኑ በረከት ተቀብሎ ከቤተ ክርስቲያን ወጣ። ብላቴኖቹንም ድሆቹንም ችግረኞቹንም ከቤቱ እስከ ዱር ያሉትንም ጥሩ አላቸው። ሄደውም ጠሩ። ከቤት እስከ በር ድረስም መሉ። ፈጥኖም ምሳ ቀረበላቸው። በሉም ጠጡም፣ ደስም አላቸው። የእግዚአብሔርንም ስም አመሰገኑ። ያ መኮንንም ከነሰራዊቱ መጣ። የሕዝቡንም ብዛት አይቶ አደነቀ። ከእሱ ጋርም ያሉትን አደነቁ። ዱራታዎስም እንዴት እንዲህ ችለህም እኒህን ሁሉ ሕዝብ ሰበሰብካቸውና ደስ አሰኝሃቸው? በዚህም ወራት ቸነፈርና ረሃብ እንዳለ አልሰማህምን? ይህንን ያህል ሕዝብ ወደ ቤት ትጠራለህን? አለው። ዱራታዎስም እንዲህ አለ፣ አዎን ጌታዬ፣ ነገሩ እውነት ነው። ግን አንተ የሰጠኸኝን ዓሣና በግ ወደ ቤቱ ከገባ ጀምሮ በቤቴ በረከት መላ። ወንድሞቼንም ጠራኋቸው። ዛሬ የመላእክት አለቃ የቅዱስ ሚካኤል በዓል ነውና በልተውም ጠጥተውም ደስ እንዲላቸው እኔም ደስ እንዲለኝም አለው። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል በመካከላቸው ተነስቶ ወደ ቤቱ ገብቶ ያማረ ግምጃና ልብስንም በተነጸፈበት አልጋ ላይ ተቀመጠ። ዱራታዎስም ያንን ዓሣ አምጣልኝ አለው። ወዲያውም አመጣለት። ጥባው ሆዱንም ሰንጥቀው አለው። ዱራታዎስም ፈጥኖ ወርዶ ሆዱንም ቀደደው። በውስጡም የጨርቅ ከረጢትም የመሰለ ነገር አገኘ። በአብ በወልድ በመንፈስ ቅዱስ ስም ታትሞ ነበረ። ለመላእክት አለቃ ለቅዱስ ሚካኤል ሰጠው። ጌታዬ ይህ ማኅተብ እና ክፈተው አለው። ቅዱስ ሚካኤልም ይህንን ማኅተብ ተቀብሎ ከረጢቱንም በከፈተው ጊዜ እነሆ 300 ወቄት ወርቅ በውስጡ አገኘ። መቶውም ለብቻው ተቋጥሮ ነበረ። ቅዱስ ሚካኤልም ዱራታዎስ ሆይ ዛሬ ከቤት ስለገባው ይህንን ወርቅ ውሰድ፣ ጌታዬ ስላንተ ዛሬ ወደ አንተ ልኮኛልና ብሎ ሰጠው። ዱራታዎስም ሚስቱም ቴዎብስቲያ እንዲህ አሉ፣ ጌታችን ሆይ ምን ትላለህ? ያለ ዛሬ ቤታችን መቼ አየኸው? ይህንንስ ነገር ተው። ነፍስና ስጋችን ገንዘባችን የመላእክት አለቃ የቅዱስ ሚካኤል ፈጣሪ እግዚአብሔር እንደሆነ አታውቅምን? ይህንን ፈጣሪ የሰጠን የአንተ ገንዘብ ነው። ለእኛ የመላእክት አለቃ የቅዱስ ሚካኤል አምላክ ፊት ፈንታችንን ሰጥቶናል። ይህንን ወርቅ እንደምን ውሰዱ ትለናለህ? ያላሰብነውንም አግኝተናልና። ዛሬ የመላእክት አለቃ የቅዱስ ሚካኤል በዓል እንደሆነ አታውቅምን? እኛ በሱ ስምና በፈጣሪ ስም ብዙ በረከት አገኘን አሉት። ይህንም እግዚአብሔር አምላካችሁ ለእናንተ የሰጣችሁ ገንዘባችሁ ነው። ስለዚህ ይህንን 300 ወቄት ወርቅ ለራሳችሁ ውሰዱ። ከዚህም 3 ወቄት ወርቅም ለዕዳችሁ ክፈሉ። አንዱን ወቄትም ትላንት ዋስ ስለሆንኩ ልብስህንም ማያያ ላደረክበት ለስንዴና ለወይን ዋጋ ስጡ። አንዱን ወቄት ለበጉ፣ አንዱን ወቄት ለዓሣው ስጥ። አንዱን ወቄትም ለበግም፣ አንዱን ወቄትም ለዓሣ ስጥ አለው። ዳግመኛም ዱራታዎስና ሚስቱም ቴዎብስቲያ አወቃችሁኝን? አላቸው። አላወቅንህም፣ ፈጽሞ ያለ ዛሬም አላየንህም አሉት። እሱም እንዲህ አላቸው፣ እኔ የመላእክት አለቃ ቅዱስ ሚካኤል ነኝ። እናንተ በሕፃንነት ሳላችሁ አባቶቻችሁ በየወሩ በስሜና በፈጣሪ ስም ሲማጸኑበት በነበረ ጊዜ እኔ በቤታችሁ ነበርኩኝ። እኔ ስለ እናንተ ሌሊትና ቀን ወደ ጌታዬ ወደ እግዚአብሔር እለምንላችኋለሁ። አሁንም የተመረጣችሁ የልዑል እግዚአብሔር አገልጋዮች እናንተ ናችሁና ደስ ይበላችሁ። ቴዎብስቲያ ሆይ በቤት የምንም አጥቼ ዛሬ የቅዱስ ሚካኤል በዓል ከሚታጎልብኝ ሞት በተሻለኝ ነበር እያልሽ ትላንትና ስታለቅሽ ሰምቼሽ የለምን? ዱራታዎስንም ለመላእክት አለቃ ለቅዱስ ሚካኤል በዓል ልብሴንና ቀጸላዬንም ስጥ ስትይው አልነበረምን? ዱራታዎስና ቴዎብስቲያም ሆይ ቸርነቱ በማያልቅ በጌታችን በኢየሱስ ክርስቶስ ዘንድ በሰማይ ዋጋችሁ ብዙ ነው። በረከትም ለዘላለም በእናንተ ላይ ይደር። ዛሬም በዚህም ዓለም አዘጋጅታችሁ ያደረጋችሁትንም መስዋዕታችሁንም እግዚአብሔር አስቦታልና በኋለኛይቱም ቀንም መንግሥተ ሰማያት ያወርሳችሁ። ዳግመኛም ከመከራ ሁሉ የማድናችሁ የመላእክት አለቃ እኔ ሚካኤል ነኝ። መስዋዕታችሁን ወድጄ ወደ እግዚአብሔር ፊት አቀርብላችኋለሁ። በዚህም ዓለም ከበጎ ነገር አጥታችሁ ምንም አትቸገሩም አላቸው። እነሱም ሰገዱለት። እንደዚህም ብሎ የመላእክት አለቃ ቅዱስ ሚካኤል ከነሱ ተሰወረ። ሰላምታም ሰጥቷቸው ከመላእክት ጋር ወደ ሰማይ ወጣ።
ቴዎብስቲያና ዱራታዎስ ግንም ከቀድሞውም ስራቸው ይልቅ በጎ ማድረግን አበዙ። በሕይወት ዘመናቸውም ሁሉ ገድላቸውንም ፈጸሙ። ለጌታችንም ለኢየሱስ ክርስቶስም ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ክብር ምስጋና ይግባው ከዛሬ ጀምሮ ለዘላለሙ አሜን። የመላእክት አለቃ የቅዱስ ሚካኤል በረከት የቴዎብስቲያና የዱራታዎስ ረድኤት ለእግዚአብሔር አገልጋዮች ለሁሉም ሕዝበ ክርስቲያን ኃጢያን የሚያስተሰርይ ይሁን ለዘላለሙ አሜን። የክብር ባለቤት ክርስቶስ ቃል ኪዳን ያጸናለት መልአኩ ቅዱስ ሚካኤል ያደረገው ተአምር ይህ ነው። ልመናውና አማላጅነቱ ከክፉ ቀንና ከጥፋት ሰዓትም በቀንም ከሚወረወር ጦር በጨለማም ከሚሰራ ስራ ባሪያዎቹን ያድነን ለዘላለሙ አሜን። በአንዲት ሀገርም እግዚአብሔርን የሚፈራ አንድ ደግ ሰው ነበረ። ለድሆችና ለችግረኞች ምጽዋት ያደርግ ነበረ። የመላእክት አለቃ የቅዱስ ሚካኤል ምልጃ ተስፋ አድርጎ በየወሩ በ12 ቀን መታሰቢያውን ያደርግ ነበር። ይህ ሰውም የእርሻ ስራ ይሰራ ነበር። ከዚህ ነገር በኋላ በአንዲት ዘመን ባለበት ሀገር መከራ ጠፋ። ይህም እግዚአብሔርን የሚፈራ ደግ ሰው አስቦ ለመላእክት አለቃ ለቅዱስ ሚካኤል መታሰቢያ ምን አደርጋለሁ አለ። ይህ ድሃና ጦም አዳሪ ሆኗልና በቤቱም ምንም አልነበረውም። ችግር ጸናበት። የሚበላውም የሚጠጣውም የሚለብሰውም አጣ። የዕለት ምግብ አጣ። ጽምና ረሃብም ችግር ያዘው። ጽኑ ሐዘንም አገኘው። ኃይሉም ደከመ፣ ብርታቱም ጠፋ። ከተቀመጠበትና ከተኛበት መነሳት ተሳነው። ከረሃቡም ጽናት የተነሳ አዝኖ ተኛ። በዚያችም ቀን እንደሞተ ሰው ሆነ። በዚያችም ሰዓት ስለ ሰው ሁሉ ይቅርታን የሚለምን የመላእክት አለቃ ቅዱስ ሚካኤል ፈጥኖ ወደ እርሱ መጣ። በደግነቱ ላይ ለሰው ታዛዥ ነውና ለደግነቱም መጠን የለውምና። ለዚህም ሰው ተገለጠለት፣ አረጋጋውም፣ አጽናናውም። መታሰቢያዬንም የምታደርግልኝ ወዳጄ ሆይ ለምን ታዝናለህ? ለምንስ ትተክዛለህ? በጧት ፈጥነህ ተነስ፣ ልቦናህም ይጽና፣ ኃይልህም አይድከም። ወደ ባህር ዳርቻ ፈጥነህም ሂድ፣ መረብህንም በባህር ላይ ጣለው። ታላቅ አሳም ይገባልሃል። እግዚአብሔርም ክብርህን ብዕልና ከሱ ይሰጥሃል። በውስጡ ብዙ በረከት ታገኛለህ። እኔም ከአንተ አልለይህም፣ አብሬህ እኖራለሁ፣ አልለይህም፣ ቸልም አልልህም፣ ፈጽሞ በችግር ላይ አልጥልህም። በእግዚአብሔር ኃይል ከአንተ ጋር ይኑር አለው። ይህንንም ካለው በኋላ የመላእክት አለቃ ቅዱስ ሚካኤል ከሱ ተሰወረ፣ ወደ ሰማይም ወጣ። ይህንም ሰው ከእንቅልፉ በነቃ ጊዜ ይህ ነገር ከእግዚአብሔር ዘንድ እንደሆነ አወቀ። በነጋ ጊዜም ኃይል አግኝቶ ተነሳ። የእግዚአብሔር መልእክተኛ ቅዱስ ሚካኤል እንደነገረው ወደ ባህር ዳርቻ ፈጥኖ ሄዶ ከባህር ላይ መረቡን ጣለ። የመላእክት አለቃ ቅዱስ ሚካኤልም እንደነገረው ታላቅ አሳ ተያዘለት። አፉንም በከፈተው ጊዜ የነጠረ ወርቅ አገኘ። ከዚህም በኋላ እጅግ ደስ አለው። እግዚአብሔርንም አመስግኖ የመላእክት አለቃ ቅዱስ ሚካኤልን ማስበው በጽኑ ችግር ጊዜ አልተለየውምና ይህንም ወርቅም ይዞ በታላቅ ደስታ ወደ ቤቱ ገባ። ከዚህም በኋላ ከዚሁ ወርቅ በአማረ ሽልማት አስጊጦ የመላእክት አለቃ የቅዱስ ሚካኤልን ስዕል አሰራ። በታላቅ ክብርም በከበረች ቤተ ክርስቲያን ውስጥም ሰቅሎ አኖረው። እስከሚሞትበትም ጊዜ ድረስ በየወሩ በ12 ቀን የመላእክት አለቃ የቅዱስ ሚካኤልን መታሰቢያ ማድረግ አላስተጓጎለም። ፍጹም ልመናውና አማላጅነቱ ከኛ ጋር ይኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በታኅሳስ በ12 ቀን የመላእክት አለቃ የቅዱስ ሚካኤል መታሰቢያ በዓል ነው። በዚህችም ቀን እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን ባቢሎን ወደምትባል አገር ልኮታልና አናንያ፣ አዛርያ፣ ሚሳኤል ከሚባሉ ከ3 ጎልማሶች ጋር የባቢሎን ንጉሥ ናቡከደነጾር ከሚነድም እሳት ውስጥም በጨመራቸውም ጊዜ አራተኛ ሆኖ ታየ። የእሳቱ ነበልባል 49 ክንድ ያህልም ከፍ ከፍ አለ። እሳቱ የሚያነዱትም አቃጠላቸው። ሚካኤልም የእሳቱን ነበልባል በበትር መትቶ ከ3 ጎልማሶች ላይ ማጥፍቶ አዳናቸው። የሚነደውን እሳት ፈጽሞ ምንም አልነካቸውም። የሚነደውም እሳት እንደ ጧት ውሃም የቀዘቀዘ አድርጎታልና። በዚያን ሰዓት እግዚአብሔርም እንዲህ እያሉ አመሰገኑ። የአባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን፣ ለዘላለሙ ክብሩ ምስጉን ነው። እንዲህም እያሉ 6 ጊዜ ተናገሩ። ከ600 ዘመን በኋላ ክርስቶስ እንዲወለድ ለመጠየቅ ከዚህም በኋላ እንዲህ እያሉ እግዚአብሔርን አመሰገኑ። እግዚአብሔርን ፍጥረቱን ሁሉ ያመሰግኑታል፣ ክብሩ ምስጉን ነውና ለዘላለሙ ይክበር ይመስገን አሉ። ይህንንም 33 ጊዜ ተናገሩ። ክርስቶስ ከተወለደ በኋላ በዚህ ዓለም 33 ዓመት እንዲኖር ለማጠየቅ። ስለዚህም የከበረው መልአክ የመላእክት አለቃ የቅዱስ ሚካኤል በዓል በየወሩ በ12 ቀን እናደርግ ዘንድ አባቶቻችን ሥርዓት ሰርተዋል። በአማላጅነቱ የሚገኘውን ረድኤት ለዘላለሙ ከመላው ሕዝበ ክርስቲያን ጋር ይኑር
አሜን አሜን። የሊቀ መላእክት የቅዱስ ሚካኤል በረከቱ ረድኤቱ በሁላችን ላይ ይደርብን። አሜን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህም በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንንም ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ቃል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ